ዴቭና ፍቅር ተመርዞ ሆስፒታል ገብቷል። ምግቡም የተመረዘው ማን እንደሆነ አላወቁትም እስካሁን ድረስ። ሆነ ብላ ቤዛ የሰራችው ተንኮልና ሴራ ባለፈው ለናትየውና ለፍቅር አዘጋጅተው ነበር ይሄን ነገር። ሆኖም ግን እነሱ ሲበሉ ይሄን ነገር አትብሉ ጨው በዝቶበታል በማለትም እነሱን አስመልሳቸው ግራ ገብቷቸው ነበር። አሁን ግን ለአዴ ብላ ያዘጋጀችውን የተንኮል ስራ እንግዲህ ለዴቭ አቀርባለት። ዴቭና ፍቅር በልቶ ተመርዞ ሆስፒታል ገብቷሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት አይለያችሁ እያልኩኝ እንግዲህ ሰራተኛዋ አዴ ክፍል 117 ነው ይዤላችሁ የመጣሁት። እንግዲህ ቪዲዮውን በላይክና በሼር ጀምሩት። ለቤት አዲስ ሆናችሁ ደግሞ እንዲሁም ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ እንግዲህ ወደ ፍትፈታችን እንገባለን። እንደው ባለፈው እንዳያችሁት ቤዛ የመረዘችውን አክል ምንድነው አፍዋን ምግብ ማለት ነው ለአዴ አዘጋጅታላት ነበር። አዴም እንግዲህ ሽሮ ስሪልኝ ሽሮ አሰኝቶኛል፣ ስለዚህ ሽሮ ሰርተሽ ኪፍሌን አምጭልኝ ስትላት እሷም አገኘሁሽ ብላ ደስ በማለት ሽሮ ሰርታ ሽሮውን ደግሞ መርዛ ለአዴ እንግዲህ አቅርባላት ነበር ማለት ነው። በዛን ሰዓትም ለአዴ ሽሮውን ሰርታ ክፍሏ ድረስ ስትወስድላት ዴቭና አዴ ክፍሉ ላይ ተቀምጧል። በዛን ሰዓትም ዴቭ አንኳክቶ ወደ አዴ ሲገባ አዴ ለምን መጣ? ስለዚህ እትዬ ካዩን ጥሩ አይደለም፣ ባለፈውም እንዳትመጣ ብዬህ ነበረው ወይ ስትል ዛሬ ደግሞ መጣሁኝ፣ ካሁን በኋላ ግን እንዳይደገመህ በማለትም እሷም እሺ ብሏት ነበር። እና ሁለቱም ያወሩ ቤዛ እኮ አንኳክታ ይሄን ሽሮ ለአዴ ሰርታ ወስታላታለች። አዴም ደግሞ እንግዲህ ሲሰጣት ዴቭ አንተ እዚህና ወይ እኔ እኮ አላየሁም ነበር፣ እናም ደግሞ በማለትም ይቅርታ ሰላንኳካ ገባሁኝ በማለትም አፋ ቆል እንትን ሆና በሰሙኑን አዴን እንደወድሻለሁ እኔ በጣም ነው ወድሽ፣ አዴ ከሌለች እንትናፍቀኛለች እያለች ታሽቀብጣለች። ነገር ግን አዴም ስትወስድላት እኔ ይሄን ምግብ በቃ ቀድም ነበር ያሰኘኝ አሁን አልበላም በማለት ለዴቭ ትነግረዋለች። ዴቭም እንዴ አንቺ ምን ወሻል ስትል አይኔ እንጃ ምግብ ሁሉ ነገር አስጠልቶኛል፣ ሽታው ራሱ ያስጠላኝ ነው፣ ምግብም ያስጠላኝ ነው ብላ ስትነግረው ምን ሆነሻል አሞሽ ከሆነ ሆስፒታል እንውሰድሽ በማለትም ሲጠይቃት አይ አሁን መብላት አላሰኝም እናም ደግሞ አንቴ ብላ በማለትም እሷ እንደውም እኔ ላጎርስ በማለት አጎርሰዋለች። ይሄንንም ምግብ ወደ ክፍልህ ይዘህ ሄደህ ብላ በማለትም ነግረው ነበር። እሱም እሺ ብሎ ወደ ክፍሉን ይዞ ይሄን ምግብ ጨርሶ በልቶት እንግዲህ ተመርዟል ማለት ነው። እንደውም ፍቅር ራሱ እንደዚህ አርጋ ለፍቅርን ወስታ ወደ ክፍሏ ምግብ አዘጋጅልኝ ወደ ክፍሌ አምጭልኝ በማለትም ሲነግራት እንግዲህ እሺ ብላ የዚህ ቤት እያንዳንዳንደሽን እጨርሳችኋለሁ ይሄ ቤት በኔ ስም ይሆናል በማለትም ዛቻዋን እየቀጠለች ፍቅርም ስትነግራት ሰሙኑን ጠብቂኝ ወደ ገነት ነው ምግቢው በማለትም የዛቸችባት ይሄን ምግብ ወስታ ሰጣን ነበር። እሷም በልታ እንግዲህ ይሄን ምግብ ከበሉ በኋላ ሁለቱም ተመረዙአሉ። በቤት ውስጥ ሌላ ሰው አልበላም፣ ፍቅርና ዴቭ ብቻ ስለሆኑ ሁለቱም ነው የተመረዙት ማለት ነው። ሆኖም ግን ይሄን ምግብ ከመርዞ ከተኘ በኋላ ቲና ትመጣለች። ቲና በጠዋቱም ተነስታ ስትመጣ ወደ ዴቭ ክፍል ትገባለች። ወደ ዴቭ ክፍል ክትገባም አዴም አይታት አንቺ ምን ትሰሪያለሽ እሱ አጠገብ ተነሽ ውጪ በማለት ሁለቱም የተማገቱ ያሉ እትዬ ትመጣለች። እንዴ እናንተ ምንድነው የምትሰሩት? እትዬ እነዚህን ሰራተኞችሽን አስወጭልኝ ከዚህ አሹንም ሆና አዴንም ሆና ሁላቸውንም ስትላት ምን ሆናችሁ ስትል አይ እኔ እንኳን ያልኳት ከዴቭ አጠገብ ክፍል ምን ትሰሪያለሽ ውጪ ያልኳት ነው በማለት ትነግራታለች። እንዴ የፍቅርም እናት አንቺ ስለምን መጣሽ አዴ እሷስ በማለትም ሲጠይቋት እሺ ይሄ ልጅ ምን ሆኖ ነው ቀስቅሱት ብሎ ስትቀሰቅሰው የፍቅር እናትም አዴም ስትቀሰቅሰው አይቀሰቅስም ካፉም አረፋ አውጥቶ ተኝቷል። የአዴም የፍቅርም እናት ወይኔ ልጄ ምን ሆነብኝ በማለትም ግራ የተጋቡ ሁላቸውም እንግዲህ ስልክ ተደውሎ መቶ እንዲወሰድ ተደርጓል ማለት ነው። ሆስፒታል ተወሰደ በኋላ ፍቅርንም ሊጠሯት ፍቅርን ተነሺ ብሎ ሲቀሰቅጣት ፍቅር እንደዛ ነች። ከዛ በኋላ አዴ ግራ የገባት ይሄን ሳን እሱም ክፍል አለ እናም ደግሞ ፍቅርም ክፍል አለ። ስለዚህ ነገርዮ ገብቷታል። ይሄን ሳን ደግሞ ያመጣችላት ቤዛ ነበረች። ይሄ ተጠራጥራለች ማለት ነው። የፍቅርም እናት ይሄ ሳን ፍቅርም ክፍል አየሁት ዴቭም ክፍል አየሁት ምንድነው በማለትም እንግዲህ የፍቅር እናት አዴ እንደመረዘች እንዲሁም አሹ እንደመረዛ ሶስቱንም ሰራተኞቹን ጠርጥራቸዋለች ማለት ነው።
አዴም ግራ በማጋባት ይሄን ነገር ፍቅር እንደሰራችው ሁሉ ነገር ግራ ገብቷት ፍቅር ነች እንዴ በማለትም ስጠረጥ ፍቅርም ተመርዛለች። ከዛ በኋላ የመጣችላት ቤዛ ነበረች። ቤዛም ደግሞ እሷ ክፍል ይሄን ምግብ ይዛ መታ ነበር። ከዛ በኋላ ለአሹም ሄዳ አረ ግራ ገብቶኛል፣ ይሄ ነገር ግን ቤዛ እጇ አለበት ይመስለኛል በማለትም ትነግረዋለች። እንደዛ ለምን አልሽ ሲላትም ሮታ ከውጭ ትገባለች። ሮታም ስትመጣ ውጭ አድራ ነበር የመጣችው። አንቺ ግን ውጭ አድረሽ ነው የመጣሽው እትዬ ምን አለች? ምናም እኔ ውጭ እንዳደርኩኝ አወቀች ወይ ስል አረ ምን ታውቃለች፣ ለራሷ ያለችበት ሁኔታ በጣም ነው የሚያሳዝነው ብሎ ሲነግራት ምን ነው ሲል ዴቭም እና ፍቅርም ተመርዞ ሐኪም ቤት ገብቷል ብሎ ይነግራታል። ከዛ በኋላ ግራ የገባት እቺም ልጅ ምን ሆነ ዴቭ ምን ሆኖ ነው ስትል አዴም ግራ ገብቶት ሁሉም ግራ ገብቶታል። ነገር ግን የአዴ እናት የፍቅር እናት የጠረጠረቻቸው ሶስቱን ነው ማለት ነው። ይሄም ሆነ ብላ ፍቅር የጠመደችውን ሴራ በራሷ አርጎባታል። ፍቅርም ይሄን ነገር ለአዴ ጠምዝዛ አዴን ቶሎ ብለሽ ጨርሽልኝ፣ ስለዚህ አዴን ከጨረሽልኝ ምንም ነገር የሚያሳስብ ነገር የለም፣ ለምንድነው ያረዘምሽው በማለት ቤዛንም አስሬ ትጨቀጭቃታለች። ቤዛም ትንሽ ጠብቂኝ ብቻ እኔ ምን እንደማረግ አሳይሻለሁ በማለትም ፍቅር ጠይቃት ነበር። ነገር ግን ለራሷ ይሄ ሴራ እንደተቀመጠላትና እንደተዘጋጀላት አላወቀችውም። ለአዴ ብቻ ሳይሆን ለሷም ጭምር ነበር ይሄ ነገር የተዘጋጀላት ማለት ነው። እናም ደግሞ ቤዛ ይሄን ነገር አርጋ ቤተሰቡን ሁሉ እያንዳንዱን ገድላ ከዛ በኋላ ይሄን ቤት በራሷ ስም ለማድረግ አስባለች፣ አላማም አላት ማለት ነው። ነገር ግን ይሄን ሁሉ ምሰራው ተንኮልና ሴራ ሁለቱ ነው፣ ፍቅርና እሷ ነበር የሰሩት። ፍቅር ግን ይሄን ነገር እንደምሰራ መርዝ ይሁን ምኑን አታውቅም። ነገር ግን አዴን ብቻ ጋላግላት እንድታርፍላት ነው፣ ከዴቭ አጠገብ እንድትሞትላት ነው የሚፈልገው። ከዛም ሄዳ ዴቭንም ዳይመንድንም እኔ ግራ ገብቶኛል፣ ነገር ግን ዴቭና ፍቅር በጣም በቤት ውስጥ ተመርዞ ሆስፒታል ገብቷሉ በማለትም ስነግር እኔ ግራ ገብቶኛል ብላ ትነግረዋለች። ምን ነው ማን ያረገው ሲል በአዴ አንቺ ጠንከር በይ፣ አንቺ በራስሽ እጅ ከላረክሹ ምንም ነገር የሚመጣ ነገር የለም ብሎ እሱም ጠንከር በይ ብሎ ነግሯታል። ነገር ግን ወደ ሊሊ ሄዳለች። ሊሊም ጋር ስትሄድ ስትነግራት ግራ ገብቷታል። እንዴ ይሄን ነገር አንቺ ከላረክሽ ምን አስፈራሽ? ስለዚህ ሁለቱን አንቺ የላረክሹን ነገር አንቺ አርገሻል ብሎ በቤት ውስጥ ስለሚጠረጥሩሽ አንቺ ግን እውነታውን ተጋፍጠሽ ነው መናገር ያለብሽ ትላታለች። ከዛም በኋላ እኔ ግን እትዬን ማስከፋት አልፈልግም፣ ነገር ግን እኔ አላረኩትም፣ እውነታውን መናገር አለብሽ ብዬሻለሁ አዴ፣ ይሄን እኔ ብቻዬን ያለሁት፣ ስለዚህ ካልሆነ እኔ ጋር መተሽ ትቀመጫለሽ፣ ስለዚህ ለሁለታችን አያንሰንም ይሄ ቤት በማለትም እንግዲህ ሊሊ ጀግናዋ ማክራታለች። ስለዚህ ሊሊ እኔና አንቺ ሄደን እውነታውን መጋፈጥ አለብን፣ ስለዚህ ይሄ ነገር በፍቅርና ሁለቱ የተመረዙበት የቤዛ እጅ ስላለበት ሄደሽ እውነቱን ተጋፍጠሽ ለእትዬ ተናገሪ በማለትም ሁለቱም አብሮ እየሄዱ ነበር። የፍቅርም እናት ተናዳ እንግዲህ ቲና አንቺ እነሱን ጠብቂ፣ ፍቅርና ዴቭን ጠብቂያቸው፣ ስለዚህ እኔ ሄጄ አዴንም ቤዛንም አሹንም ከቤት አባርሬ እመጣለሁ በማለትም ትመጣለች። ከዛ በኋላ ስትመጣም አሹ ያቺ እህት ከየት ነች ስትለው አሁን ነው ግራ ሲገባት ጨንቋት ወጣች ብሎም ይነግራታል። በዛን ሰዓትም በል ካሁን በኋላ ይበቃል፣ አንቴም ሆነ ሶስት ቤዛም ሆነ አዴም ሆነ ከዚህ ቤት ውልቅ ብላችሁ ውጡ። እኔ ልጄ የምትነግረኝ ነገር ሁሉ ነገር አይን እውር ሆኖብኝ፣ ነገር ግን እሷ ይሄን ያረጋሉ ብላ ስነግረኝ አልሰማ ያልኳት ብላለች። ወሰላሙ አለይኩም።